ማሞ በጎጃም ምድር ትልቅ ስም ነው። የጥንት ርስታቸውን በማሞ ስም የሚመዙ አባቶች ዛሬ ድረስ አሉ። ሸዋም ውስጥ የታላቁ አርበኛ የኃይለ ማርያም ማሞ የአባታቸው ስም ማሞ ነው። ማሞ የጀግኖች የአገር ባለውለታዎችና የታላላቅ ሰዎች መጠሪያ ሆኖ የኖረ ጥልቅ የክብር መገለጫ ስም ነው። ነገር ግን በአሁኑ ወቅት አንዳንድ አካላት የቀድሞውን የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱን ለማጥላላት ሲሉ ማሞ ሌላ መታወቂያው ሌላ የሚል ስሙንና ስብናውን ዝቅ የሚያደርግ ለሀገራዊ ሴት የማይመጥን ያልተገባ አገላለጽ መጠቀም ጀምረዋል። ከዚህ ነገር ጀርባ ያለው መሰረታዊ እውነታ የፖሊሲ ፍልሚያዎችን በእውቀትና በቁጥር ከመሞገት ይልቅ የግለሰቦች ታሪካዊና ስነ ልቡናዊ ማንነት ላይ በማነጣጠር ጥላሸት የመቀባት ስም የማጥፋትና የፖለቲካ ትርፍ የመሰብሰብ የተለመደው የዲጂታል ዘመን ስንክሳር ነው። እኒህን ስም አጥፊዎች ባሉበት ትተናቸው ስልካችን ላይ ስናቀረቅር በቅርቡ የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ማሞ እስመላለም ምህረቱ ቦክስ ዴቭ ከተባለ የውጭ ሀገር የበይነመረብ ሚዲያ ጋር ያደረጉት ቃለ መጠይቅ በኢትዮጵያ ማህበራዊ ሚዲያ መንደር ውስጥ ከፍተኛ የሀሳብ ፍልሚያና ውዝግብ አስነስቶ እናገኘዋለን። የቃለ መጠይቅ ግለሰቡ በስልጣን ዘመናቸው ስለመሩት የማክሮ ኢኮኖሚ ሪፎርም፣ ስለ ሰሜኑ ጦርነት መዘዝና ከዓለም አቀፉ የገንዘብ ድርጅት IMF ጋር ስላለው ግንኙነት ያነሳቸውን ነጥቦች መሰረት በማድረግ ማህበረሰቡን ለሁለት የከፈለ ሰፊ ክርክር ፈጥሯል። በአንድ በኩል የፖሊሲውን አስፈላጊነትና የተመዘገቡትን ስኬቶች የሚያሞግሱ ወገኖች ሲሰሙ፣ በሌላ በኩል ደግሞ የሪፎርሙን አስከፊ ማህበራዊ መዘዞችና የሀገሪቱን ሉዓላዊነት ለውጭ ተቋማት አሳልፎ የመስጠት ጉዳይ አድርገው የሚተቹ ድምጾች በኃይል እየተስተጋቡ ይገኛሉ። ከዚህ ሰፊ የሀገራዊ ማክሮ ኢኮኖሚ ውዝግብና የፖለቲካው ፍትጊያ በስተጀርባ የነገሮች ሁሉ መነሻና መፈልፈያ የሆኑት ጋሽ ማሞ እስመላለም ምህረቱን መመልከት እጅግ አስደናቂ ነው። ማሞ ጎጃሜ ናቸው። የጎጃም ምድር ደግሞ በቅኔ የጀግንነትና በልዩ ተሰጥኦ በሚፈሱ ጭንቅላቶች መኩራት ከጀመረች ሰነባብታለች። ከነዚህ የብልሆች መፈልፈያ ስፍራዎች መካከል ደግሞ የሞጣ ከተማ ስም በግንባር ቀደምትነት ይጠቀሳል። ሞጣ ከተራ ተራፊ ታሪኮች ይልቅ በሄዱበት ሁሉ ማዕበል መፍጠር የሚችሉ የቆሙበትን አጀንዳ ማወዛገብና መቀየር የሚችሉ ቁርጠኛ ልጆችን በማፍራት ትታወቃለች። የዚህ እውነታ ሕያው ማረጋገጫ የሆኑትን የሶስት የሞጣ ልጆችን ማለትም የኢኮኖሚውን መሪ ማሞ ምህረቱን፣ የዲጂታሉን ዓለም ሞጋች ማማሩ አዳሙ መንግስቴን ወይም ሞጣ ቀራኒዮንና በሰም ለበስ ፖለቲከኝነቱ የሚታወቀውን ድንቅ የኪነ ጥበብ ሰው ተስፋዬ ወርቅነህን በዚህ ዝግጅት እንቃኛቸዋለን። እነዚህ ሶስት ግለሰቦች የራሳቸውን የተለየ መንገድ ቢከተሉም ሁሉም በአንድ ላይ የሞጣን ምድር የአእምሮ ልዕልናና የቁርጠኝነት ተምሳሌት በአገር አቀፍና በዓለም አቀፍ ደረጃ ያንጸባረቁ ሕያዋን ምስክሮች ናቸው። የዚህ ዝግጅት መነሻ ናቸውና የኢትዮጵያን ኢኮኖሚ የነቀነቁትን ማሞ ምህረቱን እናስቀድማቸው። ማሞ እስመላለም ምህረቱ በኢትዮጵያ ኢኮኖሚ ታሪክ ውስጥ ከፍተኛ የተሃድሶ እርምጃዎችን በግንባር ቀደምትነት ሲመሩ የነበሩ የፋይናንስ ባለሙያ ናቸው። የአዲስ አበባ ዩኒቨርሲቲ የሕግ ትምህርት ክፍልን በሙሉ 4 ነጥብ ማጠናቀቃቸውና በሃርቫርድ ዩኒቨርሲቲ የቀሰሙት ከፍተኛ እውቀት በአገሪቱ የፋይናንስ ፖሊሲ ቀረጻ ውስጥ ቁልፍ ሚና እንዲጫወቱ አስችሏቸዋል። ይሁን እንጂ ከስልጣን መውረዳቸውን ተከትሎ ለአንድ የውጭ ሀገር መገናኛ ብዙሃን የሰጡት ሰፊ ማብራሪያ ለተለያዩ ትርጓሜዎች በር ከፍቷል። የቃለ መጠይቅ በአገር ውስጥ ያሉትን የኢኮኖሚ ተግዳሮቶችና የመንግስትን የፖሊሲ አቅጣጫዎች ፍንትው አድርጎ ያሳየ ቢሆንም የፖለቲካ ትኩሳቱ ግን የውይይቱን አቅጣጫ ወደ ተለያዩ የትርጉም መስመሮች አዙሮታል። መልከ መልካሙ ሸንቃጣውና ቴክኖክራቱ ማሞ በቃለ መጠይቃቸው ላይ ቀደም ሲል በአገሪቱ የነበረው በብድር ላይ የተመሰረተው የህዝብ መሰረተ ልማትና የእድገት ጉዞ ገደብ ላይ ደርሶ እንደነበር በግልጽ ጠቁመዋል። ኢትዮጵያ ላለፉት 2 አስርት ዓመታት የተከተለችው የኢኮኖሚ ሞዴል መዋቅራዊ ስብራቶች እንደነበሩበት አልሸሸጉም። በዚህ ሳቢያም የሰሜን ኢትዮጵያው ጦርነት በአገሪቱ ማክሮ ኢኮኖሚ ላይ ያሳደረው ጫና እጅግ ከባድና አውዳሚ እንደነበር አብራርተዋል። ጦርነቱ መሰረተ ልማቶችን ከማውደሙና የሰው ሕይወት ከመቅጠፉም በላይ የአገሪቱን ውስን የውጭ ምንዛሬ ክምችት ለወታደራዊ ወጪዎች እንድታውል በማስገደድ የፋይናንስ ስርዓቱን ክፉኛ አናግቶታል። እንደሳቸው ገለጻ ጦርነቱ አገሪቱን አማራጭ ወደሌለው የኢኮኖሚ ቀውስ ውስጥ ከመክተቱም በላይ መንግስት ከዓለም አቀፉ የገንዘብ ድርጅት ማለትም IMF ጋር የነበረውን የመደራደር አቅም ክፉኛ አዳክሞታል። አቶ ማሞ ጦርነቱ ያስከተለው ከባድ ጫና አገሪቱ ለዓለም አቀፉ የገንዘብ ድርጅት ቅድመ ሁኔታዎች እንድትገዛ አስገድዷታል ብለዋል። ይህ መግለጫ በአገር ውስጥ ባሉ ተቃዋሚዎችና ተቾች ዘንድ እንደ ትልቅ ማረጋገጫ የተወሰደ ሲሆን እነ ያየሰው ሽመልስ መንግስት የአገሪቱን የኢኮኖሚ ሉዓላዊነት አሳልፎ የመስጠት ታሪክ አድርገው በስፋት አሰራጭተውታል። በእርግጥ ማሞ ምህረቱ በተለይም የአገሪቱ የኢኮኖሚ ማሻሻያ ፕሮግራም በከፍተኛ ወታደራዊና ፖለቲካዊ ጫና ውስጥ ሆኖ እንዲተገበር መደረጉን አንስተዋል።
በዚህም ሳቢያ የብርን ዋጋ በገበያ እንዲወሰን ማድረግን ፍሎቲንግ ኤክስቼንጅ ሬት ጨምሮ በድርጅቱ የሚመሩ የለውጥ እርምጃዎችን ለመተግበር መገደዳቸው ያስከተለውን ተጽዕኖ በማንሳት ጥልቅ ጸጸት ወይም ነጸብራቅ እንደተሰማቸው ተናግረዋል። የሀገር ውስጥ የንግድ ማህበረሰብና ተራው ህዝብ በየቀኑ በሚያጋጥመው የዋጋ ግሽበት ሳቢያ እየተሰቃየ ባለበት በዚህ ጊዜ የብርን ዋጋ በገበያ እንዲንሳፈፍ የማድረጉ ውሳኔ ከፍተኛ ቁጣን ቀስቅሷል። በአሁኑ ጊዜ መረጃን ከማስተላለፍ ይልቅ የራስን የፖለቲካ አጀንዳ ለመቅረጽ የሚዲያ አውዶችን መቀየር የተለመደ ሆኗል። የዲጂታል ቴክኖሎጂ እና የማህበራዊ ሚዲያ መድረኮች መስፋፋት መረጃን ለሰፊው ህዝብ በፍጥነት ለማድረስ ትልቅ አስተዋጽኦ ቢያደርጉም፣ በሌላ በኩል ግን መረጃዎችን በመቆራረጥ ከአውድ ውጭ በማድረግና የሐሰት ትረካዎችን በመፍጠር የህዝብን ግንዛቤ ለማስቀየር ለሚፈልጉ የፖለቲካ ኃይሎች ምቹ መሳሪያ ሆነዋል። ማሞ ምህረቱ ያደረጉትን ቃለ መጠይቅ አስመልክቶ ማህበራዊ ሚዲያው በከፍተኛ ሁኔታ እንዲናወጥ ያደረገው የኢትዮ ፎረም ዘገባ እንደሆነ የቪዲዮ መነሻ የተከታተሉ ወገኖች ይገልጻሉ። የማህበራዊ ሚዲያ ታዛቢዎች እንደሚሉት ኢትዮ ፎረም ከተደረገው ቃለ መጠይቅ ውስጥ የራሱን አውድ በመስጠትና እሱም ተቃራኒ በሆነ መንገድ በመተርጎም ማሞ ተጸጸቱ የሚል ፕሮፓጋንዳ አሰራጭቷል። የአይነቱ የሚዲያ አቀራረብ የሰዎችን ንግግር ሙሉ ይዘት ከመተንተን ይልቅ ለአንድ ወገን የፖለቲካ ፍጆታ የሚመቹ የቃላት ስንጥቆችን በመውሰድ አጠቃላይ መልእክቱን ማዛባትን ዓላማ ያደረገ ነው። በዚህም መሰረት ከተመዘገቡት ዋና ዋና የትርጉም መዛባቶች መካከል ማሞ ያሳዘነኝና የቆጨኝ ያሉት ማክሮ ኢኮኖሚው ሳይሆን በጦርነቱ ምክንያት ኢትዮጵያ ከአሜሪካ የነፃ የንግድ ቀጠና እድል አሊያም አጓ መታገዷን መሆኑን አንዱ ነው። የአጓ እድል መታገድ በአገሪቱ የውጭ ንግድና በስራ እድል ፈጠራ ላይ ያሳደረው ተጽዕኖ እጅግ ከፍተኛ ነበር። በተጨማሪም በቃለ መጠይቁ ላይ ማሞ የድሮ ኢንቨስትመንት ኮሚሽነር አንከር ኢንቨስተሮችን ሌሊት እየተነሳ ከኤርፖርት ይቀበል ነበር በማለት የተናገሩትን ንግግር የኢትዮ ፎረም አቅራቢዎች በመቀየር የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ኢንቨስተሮችን ሌሊት እየሄደ ይቀበል ነበር በማለት ፍጹም የፈጠራ ድርሰት አክለውበታል። ይህ የሚያሳየው አንዳንድ የሚዲያ አካላት የራሳቸውን ታሪካዊና ፖለቲካዊ ትረካዎች ለማጠናከር ሲሉ የታዋቂ ሰዎችን ንግግር እንዴት በግልጽ እንደሚቀይሩና እንደሚዋሹ ነው። እንዲህ ያለው ማጭበርበር በማህበረሰቡ ዘንድ እውነተኛ መረጃ እንዳይኖር ከማድረጉም በላይ በሚዲያ ተቋማት ላይ ያለውን እምነት ሙሉ በሙሉ የሚያጠፋ ነው። በሌላ በኩል ደግሞ በማሞ ምህረቱ ላይ የሚሰነዘረው የህዝብ ትችትና የፖለቲካ ቁጣ እጅግ የበረታ ነው። ብዙዎች ግለሰቡን በስልጣን በነበሩበት ጊዜ ህዝብን ለድሃነትና ለረሃብ የዳረገውን የማክሮ ኢኮኖሚ ሪፎርም እንኳን ደስ ያላችሁ ብለው ያበሰሩም፣ ነገር ግን ከስልጣን ከወረዱ በኋላ ተቆርቋሪ ለመምሰል የሚሞክሩ አድርገው ያዩዋቸዋል። በስልጣን ላይ ያሉ የሚሰጡት መግለጫዎች ሁሉ በብሩህ ተስፋና በስኬት የተሞሉ የነበሩ መሆናቸው አሁን ደግሞ ከስልጣን ከወረዱ በኋላ ለስላሳና ተቆርቋሪ ሆነው መቅረባቸው በህዝቡ ዘንድ ከፍተኛ ቅሬታን ፈጥሯል። የቪዲዮውን መለቀቅ ተከትሎ የተሰነዘሩት ጠንከር ያሉ የህዝብ አስተያየቶች በቁጭት የተሞሉ ናቸው። ማሞ በስልጣን ላይ በነበሩበት ጊዜ የፖሊሲውን አሉታዊ ጎኖች ለማድበስበስ የሞከሩ ሲሆን አሁን ግን ከኃላፊነት ከተነሱ በኋላ የራሳቸውን ታሪክ ለማስተካከል ወይም ሌጋሲ የለሽ ላለመሆን እየጣሩ ነው። ይህ የህዝብ ቁጣ የሚያሳየው በፖሊሲ አውጪዎችና በተጠቃሚው ህዝብ መካከል ያለውን ጥልቅ የኑሮና የእይታ ልዩነት ነው። በተለይ ከአማራ ብሔረሰብ ተወላጅነታቸው ጋር በማያያዝ የሚሰነዘሩ ትችቶች የበረቱ ናቸው። ይህ አይነቱ ጠንከር ያለ የፖለቲካ ቁጣ እንዲሁም የበቀል ስሜት የተሞላበት ትችት በኢትዮጵያ የፖለቲካ ምህዳር ውስጥ ያለውን ጥልቅ መከፋፈልና በጥላቻ ላይ የተመሰረተ የንግግር ባህልን ያሳየ ሲሆን ስማቸውን በማጣጣል ማሞ ሌላ መታወቂያው ሌላ ወደሚል ያልተገባ ስም ማጥፋት ያሸጋግራቸውም ይሄው የበቀል ፖለቲካ ነው። ይሁን እንጂ ይህን ሁሉ እርጅብኝ የማይቀበሉና የማሞን ሙያዊ ብቃትና የሪፎርሙን አስፈላጊነት በጽኑ የሚከላከሉ ወገኖችም ጥቂት አይደሉም። እነዚህ ወገኖች የማሞን ንግግር መሰረት በማድረግ የሪፎርሙን ስኬቶች በቁጥር ያስቀምጣሉ። ለነሱ ማሞ የአገሪቱን የረጅም ጊዜ ኢኮኖሚ መዋቅር ለማስተካከል የደፈሩ በእውቀትና በቁርጠኝነት የሰሩ ታላቅ መሪ ናቸው። የሪፎርሙ መተግበር መዋቅራዊ ችግሮችን ለመፍታት የግድ አስፈላጊ እንደነበርና ያጋጠሙ ችግሮች ሁሉ የሂደቱ ጊዜያዊ የጎንዮሽ ጉዳቶች አሊያም ትራንዚሽናል ኮስትስ መሆናቸውን ይሞግታሉ። የአቶ ማሞ ተከላካዮች እንደሚሉት በቃለ መጠይቁ ላይ የቀድሞው ገዢ የማክሮ ኢኮኖሚ ማሻሻያውን በኩራትና በስኬት ነው የገለጹት። በቀድሞው ስርዓት የባለ 10 በመቶ የኢኮኖሚ እድገት ቢኖርም ከፍተኛ የማክሮ ኢኮኖሚ ስብራቶች እንደነበሩበት አስታውሷል። በዚሁ የሪፎርም ሂደት የዋጋ ግሽበትን ወደ ነጠላ ሀዝ ለማውረድ የተደረጉ ጥረቶችን፣ የሀገሪቱ የውጭ ንግድ ማደግ መቻሉን፣ የውጭ ምንዛሬ ክምችት በከፍተኛ ሁኔታ መጨመሩንና የኢንዱስትሪያል ፓርኮች ግንባታ ስኬቶች እጅግ ተደናቂ እንደነበሩ በስኬትነት ይጠቅሳሉ። ማሞ በአሁኑ ጊዜ በአፍሪካ ልማት ባንክ ምክትል ፕሬዚደንት ሆነው እያገለገሉ መሆናቸውን በመጥቀስ
እንዲህ ያለውን ትልቅ ዓለም አቀፍ ተቋም እየመራ ያለ ሰው ያለፉ የኢኮኖሚ ውሳኔዎች ይጸጽቱኛል ሊል እንደማይችል ይሞግታሉ። በዚህ መላምትና ፍትጊያ ውስጥ ጎልቶ የወጣው ትልቁ ሀሳብ በኢትዮጵያ አንባቢና ማህበራዊ ሚዲያ ተጠቃሚ ዘንድ ያለው የንቃተ ህሊና ደረጃ ነው። በነፃ የቪዲዮ ማጋሪያ ገጽ አሊያም ዩቲዩብ ላይ የተቀመጠን ሙሉ ቃለ መጠይቅ አድምጦ መረዳት የሚችለው ሰው ጥቂት ሆኖ መገኘቱ ለብዙዎች ትልቅ ግርምትና ሀዘን ፈጥሯል። ሰዎች ቀድሞ በውስጣቸው ያለውን የፖለቲካ አቋም ወይም ጥላቻ የሚደግፍላቸውን መረጃ ብቻ ለመቀበል የሚፈልጉበት ኮንፊርሜሽን ቢያዝ ከፍተኛ የሆነ የማህበራዊ ስነ ልቦና ቀውስ እየታየ ነው። ይህ ቀውስ ደግሞ አገሪቱ ለሚገጥሟት ውስብስብ የፖሊሲና የኢኮኖሚ ጥያቄዎች ምክንያታዊና ሳይንሳዊ መፍትሄዎችን ከመፈለግ ይልቅ በስሜትና በጥላቻ የተሞሉ የጎዳና ላይ ክርክሮች እንዲበረከቱ አድርጓል። ማሞ እስመላለም ምረቱ ጎጃም ውስጥ የሞጣ ልጅ ናቸው ተባብለናል። ከማሞ ምረቱ የፖሊሲ ጠረጴዛ ወጣ ስንል ደግሞ በዲጂታሉ ዓለም የብዙዎችን ቀልብ የገዛውን ሌላኛውን የሞጣ ልጅ እናገኛለን። ይህ ሰው ማማሩ አዳሙ መንግስቴ ሲሆን በተለይ በቲክቶክ ሞጣ ቀራኒዮ በሚለው ስሙ ይበልጥ ይታወቃል። ሞጣ ቀራኒዮ ምነው አይታረስ በሬሳ ላይ መጣው ከዚያ እስከዚህ ድረስ የሚለውን የጎጃም ታሪካዊ ቅኔ መነሻ በማድረግ ራሱን የሰየመው ማማሩ በሞጣ ከተማ የሁለተኛ ደረጃ ትምህርቱን ሲከታተል በተፈጥሮ ሳይንስ በተለይም በፊዚክስ ትምህርት እጅግ ጎበዝ ተማሪ እንደነበረ ይነገራል። ነገር ግን የህይወት መንገዱ ወደ ፖለቲካው አዙሪት ውስጥ ከተተው። በቀድሞው የኢህአዴግ ስርዓት የአማራ ብሔርተኛ በመሆኑ ምክንያት ከፍተኛ በደል፣ እስራትና ግርፋት የደረሰበት ማማሩ የለውጡ ማዕበል ሲመጣ ነገሮችን ከተለየ አቅጣጫ የተመለከተ ብቸኛ ሰው ነበር። ሞጣ ቀራኒዮ ለመጀመሪያ ጊዜ በሰፊው ህዝብ ዘንድ አውራ መነጋገሪያ የሆነበት አጋጣሚ በታሪክ የማይረሳ ነው። የለውጡ መሪዎች እነ ገዱ አንዳርጋቸው ኦሮማራ የተባለውን ጥምረት ይዘው አሜሪካ ከሚኖረው የኢትዮጵያ ዲያስፖራ ጋር ለመገናኘት በሄዱበት ጊዜ ማህበረሰቡ በከፍተኛ ስሜትና ድጋፍ ተቀብሏቸው ነበር። ይሁን እንጂ ሞጣ ቀራኒዮ በዚያ የደስታ ማዕበል ውስጥ ሳይጠለፍ በአደባባይ በመውጣት መሪዎቹ በቀደመው ስርዓት ውስጥ የፈጸሙትን በደል በማንሳት ብቻውን ተቃውሞውን አሰማ። አብዛኛው የለውጡ ደጋፊ የነበረው ማህበረሰብ በወቅቱ በክፉ ዓይን ቢያየውና ቢቃወመውም የታሪክ ሂደት ግን እሱ በወቅቱ በስጋትና በቅሬታ የተነበያቸውን ብዙ እውነታዎች ፍንትዋ አድርጎ በማሳየት የዚህን ሰው ጽኑ አቋም አስክሯል። በአሁኑ ጊዜ በአሜሪካ የሚኖረው ሞጣ ቀራኒዮ የኑሮውን መስመር የገነባው የኡበር ሹፌር በመሆን ሰዎችን ከቦታ ቦታ በማመላለስ ነው። ነገር ግን ይህ ተራ የዕለት ኑሮ በሶሻል ሚዲያው ላይ ያለውን ግዙፍ ተጽዕኖ አይቀንሰውም። 4 ልጆችን እያሳደገ የሚገኝ አባት ሲሆን 2 ሴት ልጆቹ በአሜሪካ የሕክምና ትምህርት ውስጥ የገቡለት ስኬታማ አባት ነው። በአሁኑ ጊዜ በኢትዮጵያ ዲጂታል አውድ ውስጥ እንደሱ የአንድን ሀሳብ አቅጣጫ ማስቀየር የሚችል አክቲቪስት ማግኘት አስቸጋሪ ነው። በተለይ ስለ እግዚአብሔር መኖርና አለመኖር የሚያነሳቸው ፍልስፍናዊ ጥያቄዎች እንዲሁም የሃይማኖት አባቶችን አሉታዊ ድርጊቶች የሚሞግትባቸው ቪዲዮዎቹ በሚሊዮኖች ዘንድ ክርክርና ውይይት ይጭራሉ። ሌላውና ሶስተኛው የሞጣ ፍሬ ደግሞ ከፖለቲካውም ሆነ ከፍቅር ጥበብ ጋር የሚገናኘው ከኢህአዴግ ጋር በነበረው ጠብ የተነሳ የምናስታውሰው ድንቅ የኪነ ጥበብ ሰው ተስፋዬ ወርቅነህ ነው። ተስፋዬ ወርቅነህ በሞጣ አካባቢ ተወልዶ ያደገ የጎጃም ሰው ሲሆን የስራዎቹ መነሻም የጎጃም መሬት በቢሮክራትነት ተነጥቆ ጠመንጃው ወደ መቀሌ ተጭኖ ማህበረሰቡ በጥቋቁር ዓመታት ውስጥ በብሶትና በቁጭት ጎጃም አዘነ የተባለውን የአሁን መታወቂያ ልብሱን መልበስ በጀመረበት ወቅት የተዜሙ ነበሩ። ተስፋዬ ፍቅርን ብቻ ሳይሆን ያንድን ትውልድ ብሶትና ጥልቅ ፖለቲካ የደፈረ ልበ ሙሉ ድምፃዊ ነበር። በተለይም በ1990 ዓ.ም ያሳተመው አልበሙ ውስጥ የሚገኘውና በገጣሚ የኔዋ አካሉ የተጻፈው አለ ነገር የተሰኘው ሙዚቃው በሆዱ የታፈነውን እምቢተኝነትና የፖለቲካ ብሶት የተነፈሰበት አመፀኛ ስራው ነው። ይህ ታሪካዊ ርዕስ ከዓመታት በኋላ በ2010 የኢህአዴግ ውድቀት ዋዜማ ላይ በድምፃዊ ፋሲል ደሞዝ አረሱት በሚለው ዘፈን ውስጥ አዝማች ሆኖ በሰፊው ተወስዷል። ተስፋዬ የፖለቲካ ብሶትን ብቻ ሳይሆን የታሪክና የጀግንነት እሴቶችንም ከኪነ ጥበብ ፍትህ ጋር ያቆራኘ ድንቅ አቀንቃኝ ነበር። ማደሬ ነው በተሰኘው ስራው ራሱን ከታላላቆቹ የሀገር መሪዎች ከአፄ ምኒልክ፣ ከአፄ ፋሲል፣ ከራስ ኃይሉና ከራስ ካሳ ጋር እያወዳደረ ፍቅር ለድሃ ማድላቱን በውብ መንገድ ከመንገሩም በላይ የደጃዝማች በላይ ዘለቀን ክህደት፣ ፍርድና አሰቃቂ አሟሟት በዘፈኑ ውስጥ አታለሉታሉ በማለት በቁጭት ገልጾታል። ከዚሁ ጎን ለጎን ተስፋዬ ወርቅነህ የመልክዓ ምድርና የተፈጥሮ አድናቂ በመሆን የጣናና የአባይን ውበት ከፍቅር ማደሻነት ጋር እያዋሃደ እንደ የዝና፣ የብር ወለባ፣ ሙሉ እና ከሚላ ባሉ ዘመናዊ ሽሬ ስራዎቹ የ1980ዎቹንና የ90ዎቹን ትውልድ በትምህርት ቤትና በሚኒ ሚዲያ የናኘ የፍቅር ደራሲ ነበር። የአልጋ ላይ ፍቅርንና የሴት ልጅን ውበት ሳይሸሽግ በድፍረት ያዜመው ይህ ለጋ ወጣት የመኖር ግዳጁን ጨርሶ ገና በለጋ ዕድሜው በግልጽ ባልታወቀ ሁኔታ ከዚህ ዓለም በሞት ቢለይም ዛሬም ድረስ የከፋውን የሚያስለቅሱና
መልሰው የሚያጽናኑ ስራዎቹ በብዙዎች ልብ ውስጥ እንደታተሙ ይኖራሉ። በአጠቃላይ የሞጣ ምድር የመንግስትን የፋይናንስ ተቋም የሚመራውን ምሁር ማሞ ምህረቱን በአደባባይና በዲጂታሉ ዓለም ማዕበል የሚፈጥረውን ሞጣ ቀራኒዮን እንዲሁም የትውልድን ቁጭትና ፍቅር በዜማ የተነፈሰውን ተስፋዬ ወርቅነህን አብራ አውጥታለች። እነዚህ ሶስት ሰዎች የተሰማሩበት መስመር ፍጹም የተለያየ መንገድ ቢከተሉም ሁሉም የሞጣ ምድር የሰጠቻቸውን ልዩ ጭንቅላት፣ የሰላ አእምሮና የማይታጠፍ አቋም ለዓለም በተግባር ያስመሰከሩ የቁርጠኝነት ተምሳሌቶች ናቸው። የእኛን አበቃን። ሰላም ይስጥልን።